ሰላም ጤና ይስጥልን ተመልካቾቻችን፣ እኔ አይን አለም እባላለሁ የሪል ስቴት የሽያጭ አማካሪ ነኝ። ዛሬ እንግዲህ ከአያት አደባባይ ትንሽ በቅርብ ርቀት ላይ በሚገኝ ሳይት መረጃ ነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ይህ ሳይት የሚገኘው ከአያት አደባባይ በቅርብ ርቀት ላይ ነው እንዳልኳችሁ። ሳይቱ እጅግ በጣም በሚያምር ሎኬሽን ላይ ነው የሚገኘው። አስፋልት ዳር ነው ያለው። እንዲሁም ደግሞ ሰፊ የግሪን ኤሪያዎች አሉ በአቅራቢያው የተሰሩ። እናም የሳይትን እየገነባው የሚገኘው አያት ሪል ስቴት ነው። ሊና ሳይት ተብሎ ይታወቃል። ቦታው በጣም የሚያምር ነው። እንደምታዩት ነው። ግንባታውም ወደ 85% እየተጠጋ ነው የሚገኘው። እንግዲህ ይህ ሳይት ምን ፋሲሊቲዎችን አሟልተዋል ስንል የራሱ የሆነ ባካፕ ጄኔሬተር አለው። ምንድነው አሁን ብዙ ጊዜ መብራት ቢጠፋ ተብሎ ቢታሰብ እንኳን ቶሎ ወዲያውኑ የሚቀየር ጄኔሬተር አለ። ከዛ በተረፈ ደግሞ የውሃ የከርሰ ምድር ውሃ አለ። እንዲሁም ደግሞ ሁለት ሊፍቶች አሉት። አንደኛው ለእቃ ሲሆን አንደኛው ደግሞ የሰው ነው የሚሆነው። በተጨማሪም ሁለት ሊፍቶች አሉት። እነዚህ ሊፍቶች እንግዲህ አንደኛው የሰው ማጓጓዣ ሲሆን አንደኛው ደግሞ የእቃ ማጓጓዣ ነው የሚሆነው። ለምሳሌ ይሄ ሊፍት ቢቋረጥ እንኳን በመብራት ለምሳሌ ቢቋረጥ የራሱ የሆነ ባካፕ ጄኔሬተር ስላለው እንደዚህ አይነት ነገሮች አይፈጠሩም ማለት ነው። ከነዚህ በተጨማሪ እዚህ ሳይት ላይ ብዙ አይነት የካሬ አማራጮች አሉ። እንግዲህ እዚህ ላይ ያሉን የካሬ አማራጮች ባለ 2 መኝታ እና ባለ 3 መኝታ ነው የምናገኘው። ባለ 2 መኝታ 85 ካሬ የሰራተኛ ክፍልን ጨምሮ ማለትም አንድ ስቶርን ጨምሮ ነው። ባለ 3 መኝታ ደግሞ በ95 ካሬ፣ 105 ካሬ፣ 127 ካሬ፣ 130 ካሬ እንዲሁም 145 ካሬ እያልን እንቀጥላለን። ሌላው ምንድነው እዚህ ሳይት ጋር ሁለት አይነት አከፋፈልና ሁለት አይነት ግንባታ ነው ያለ። አንደኛው 85% የደረሰ ነው። አንደኛው ደግሞ ገና እየተጀመረ ያለ ነው። ዋጋቸውም እንግዲህ ይለያያል ማለት ነው። 85% የደረሰው ያልኳችሁ በ7 ወር ውስጥ ነው ተገንብቶ እዚህ ደረጃ የደረሰው። እንግዲህ 85% የደረሰው ክፍያው በ20% ቅድመ ክፍያ ነው ውል መያዝ የሚቻለው። ሌላውን እንግዲህ በፕሮግረስ ነው የምትከፍሉት ማለት ነው። አሊያም ደግሞ ቀስ እያላችሁ ግንባታ እስከምትረከቡት ድረስ ነው ከፍላችሁ የምታጠናቀቁት። እንዲሁም ደግሞ አዲስ የተጀመረውን ያልኳችሁ ደግሞ እዚህ ሳይት ላይ በ15% ቅድመ ክፍያ ውል መያዝ ይቻላል ማለት ነው። ሌላውን እንደነገርኳችሁ በግንባታ ሂደት ነው የምትከፍሉት ማለት ነው። በ6 ወር አሊያም በ8 ወር እያደረጋችሁ እንዲሁም ደግሞ ቀስ እያላችሁ ልክ ተገንብቶ እስከሚያልቅና እዛችሁ ላይ እስከምትረከቡ ድረስ ከፍላችሁ ማጠናቀቅ ትችላላችሁ ማለት ነው። እንግዲህ እዚህ ሳይት ላይ ዋጋቸው ያው ተመጣጣኝ ነው እንደነገርኳችሁ። ከሎኬሽንም አንፃር ከግንባታውም ከደረሰበት አንፃር እጅግ በጣም ተመጣጣኝ ነው ዋጋው። 85% ደረሰ የተባለው በ130 ሺህ ብር ነው በካሬ እየሸጥን የምንገኘው። እንዲሁም ደግሞ ግንባታ ላይ ያለው ደግሞ በ123 ሺህ ብር ነው እየሸጥን የምንገኘው። አከፋፈላቸው ይሄን ይመስላል። ውድ ደንበኞቻችን ስለዚህ ሳይት ያለውን መረጃ በመጠኑ የዚህን ያህል አድርሻችኋለሁኝ። በቀጣይ ሌላ ቪዲዮ እንዲደርሳችሁ ቻናላችንን ሰብስክራይብ እና ላይክ ማድረግ እንዳትረሱ። እንዲሁም ደግሞ አሁን ላይ እየሸጥን የምንገኘው የንግድ ሱቆች አሉ። ስለነሱ መረጃ በቀጣይ ቪዲዮ አደርሳችኋለሁኝ። ለበለጠ መረጃ ከታች በማስቀምጥላችሁ ስልክ ቁጥር ይደውሉልኝ። መልካም ጊዜ ይሁንላችሁ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ።